የአዲስ ምዕራፍ ፕሮግራማችን ነው የምንገኘው። የዛሬውን ታሪክ ተከታትለን እንመለስ። ሸዋዬ ግርማ ባላለው የተወለድኩት አምቦ ነው። ቤተሰቦቼ ችግረኛ ናቸው። ትምህርትም ብዙም አልተማርኩም። ከባለቤቴ ጋር ቸርች ነው የተዋወቅነው። ፕሮቴስታንት ነን። እሱ የሚሰራው አገልጋይ ነበር። ከችግር ለመላ በቃ ስለ አገባሁኝ። በዛ ሰዓት 150 ብር ነበር የሚከፈለው። በዛች በ150 ብር እየኖርን ኑሮን መቋቋም አልቻልንም። እምበላው እምጠጣው የለኝም ነበር። ባዶ ቤት ነበር የወለድኩት። በዛ በቃ ከሰዎች ጋር ምንትን እያልኩኝ ያው አደገ። ሁለተኛዋ ልጄ ጽዮን ደግሞ ተጸነሰች። ጊዜው እንደዚህ ስላልሆነ ነው ማደግ የቻሉት። ልብሶቹንም ምኖቹንም ከሰው እያመጣን 6 ዓመቷ ላይ ደግሞ ሶስተኛው ልጄ እሱ ደግሞ ተጸነሰ። እሱን በህይወትና በሞት መካከል ሆኜ ኦፕራሲዮን ሆኜ ነው የወለድኩት። እዚህም እዛም እየሮጥኩኝ ኑሮን መቋቋም አልቻልንም። እሱ መጣ፣ እዚህ ዘበኝነት ገባ። 2 ዓመት ብቻዬን እዛ ነበርኩኝ። ከዛ በኋላ በቃ ተያይዘን እንለቅ አዲስ አበባ ውስጥ ተባብለን መጣ። ማንንም አላቅም፣ ማገር አላቅም፣ ማንንም አላቅም። አቤል ትልቁ ልጄ አይምሮ ዘገምተኛ ነው። ከዛ በኋላ የተወለደችው ሚጣ ደና ሆና ኢያሱም ተከታይ ሆነ። ትምህርት ቤት ሞክሬ ነበረ እዛ አይዝም። በዛ ነው ያወቅኩት። ምንም አይዝም፣ መሄድ ነው ደስ የሚለው እንጂ አይዝም። አንዳንድ ጊዜ ይጥለው ነበር ማታ ማታ እና በጣም ደነግጥ ነበር። ከዛ በኋላ ነው የተው ጸልይ ነበር፣ ጮህ ነበርና ትቶታል። አሁን የሚጥለው ትቶታል። ግን አሁን ምንድነው መሰለሽ አሁንም ቆሻሻ ቦታ ቆሻሻ ይለቃቅማል። የወደቁ ነገሮች መለቃቀም ይወዳል። ይሄኛውም እንደዛ ያው እንደዚህ አሁን ሰው ሲመጣ ነው እንጂ ብቻቸውን ሲሆን ይጮሃሉ፣ ይላፋሉ፣ እንትን ይላሉ። ምንም በቃ ልብስ መቆለፍ አያውቁም፣ አስተካክለው መልበስ አያውቁም። በቃ ትልቁን ሱቅ አንዳንዴ እየጻፍን እናለማምደው ነበር። እሷ ናት ከማከላቸው ደና ብልሽም በትምህርት ግን የኛን ኑሮ እያየች ምንም በቃ እሷም ከልጆች እኩል መሆን አቃታት። ደጋግማ ወድቃለች። 8ንም ግን የ9ኛ ክፍል ደርሳ ተወቹ። በዛ ያለን ወጣችብኝ ከቤት። ከባድ ነበር። አንድ ተስፋ ነበር ብዬ አስብ ነበር። አንድ ተስፋ አለችኝ ብዬ ነበር ማስበው። ወጣች ከቤት ጠፋች። ማለትም ነገሮች ከብዳት ነው። በቃ ጠፋች። ትልቅ ችግር ውስጥ ነበርኩኝ። በቃ በዛ የተነሳ ነው በሽተኛ የሆንኩት እና አበድኩ። በቃ ከዛ ከ3 ወር በኋላ ምናምን በቃ ፈልጊያት ለምኛት መጣች። ስትመጣ ግን አርግዛ መጣች። በቃ በእንቅርት ላይ ጆሮ ደግፍ ሆነ ነገሩ። በቃ በዛ መሀል ያው እኔም በሽተኛ ሆንኩ። ለ6 ወር ከዚህ ከሶፋ ላይ አልነሳም ነበር። ፓራላይዝ ነው። ስራ በቃ የሚያረጉኝን ሲያጡ ካምቦ ስመጣ ጽዳት ቀጥረውኝ ነበር። እኔ ቸርች ውስጥ እነሱ ነበሩ ሲያሳክሙኝ የነበሩት፣ እየመጡ ሲጸልዩልኝ የነበሩት። እግዚአብሔርም ጥሎኛል ጣለኝም። ከ6 ወር በኋላ ዳንኩ። ይሄ አልመለስ አለች። ትንሽ ትጎትተኛለች። እቺ አይኔና ይሄ እግሬ ዳነና መሄድ ጀመርኩ። እኔ ማመጣውን የቤት ክራይ እናረጋለን። እሱ የሚያመጣውን ደግሞ ለመብራትም ለቀለብም እያረግን ስንበላ እንበላለን፣ ሳንበላ
እያደርንም ከዛኔ ወጥቼ ደግሞ ለምናለሁ የቸርች ሰዎች ያቁኛል በዚህ በደንብ አሁን ደግሞ እሱ ከነጭራሹ ደከመ ይሄም የለም ጤፍ እየተበደረን ነበር መንገዛው የጤፉ ብድር በጣም ብዙ ሲሆንበት አቆመ አሁን በቃ ብቻዬን እነ ኤልሳን እያስቸገርኩ ወገኖችን እያስቸገርኩኝ ነው አሁን ያለሁት አሁን ትልቁ ወንዝ ውስጥ ሊገባ ሲል ሰዎች ይዘውኝ ይሰጡኝ ነበር ይጠፋል አሁን እዚህ ነው የተቀመጠልኝ እንጂ ይጠፋል ወንዝ ውስጥ ይገባ መኪና ውስጥ ሊገባ ሰው ይዞ ሰጥቶኛል በቃ አስራሃለሁ ብለው ነበር ከዛ አትሰሪው የባሰ ይበላሽብሻል ይሉኝ ነበር ሰው አይነካም ይጫው በቃ ሰላም የትም ሲሄድ ሁሉንም ሃይ 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 ያለ ነው የሚሄደው እሱ ልጆች ናቸው የሚመቱት ያው በቃ ተፈንክተው ይመጣሉ ውሻ ነክሶት መጥቷል ብዙ መከራ ነው የደረሰብኝ ልጆች ባይማሩ ኩሊ ሰርተው ይበላሉ አይምሯቸው ጤነኛ ከሆነ ይሄዳሉ ካንቺ ላይ ሊስትሮ ጠርጎ ይኖራሉ እነሱ ግን በኔ ላይ ናቸው ምንም የሚያውቁት ነገር የለም አንድ እህት አለችኝ አምቦ ቤተሰቦቼ የሉም እናቴም አባቴም አልፈዋል አንድ እህት ናት ያለችኝ እሷም ችግረኛ ናት የኔ ልጆችን ብቻዬን አሳድጌ አላቅ ከወገኖች ጋር ከመመን ጋር ነው እንዳልኩሽ ጠይቃለሁ ዛሬ ቤቱ ባዶ ከሆነ ካወኩሽ እመጣለሁ አንቺ ጋር መጥቼ ጠይቅሻለሁ የኔ ህይወት እንደዚህ ነው ያሳደግኳቸው አሁንም እንደዚህ ነው ያለሁት እኔ እኔ የምሰራው ቤተል ዓለም ብርሃን መሰረተ ክርስቶስ ይባላል ጽዳት ነው ከሰኞ እስከ ቅዳሜ እሰራለሁ ሲሄድ ትቻቸው ነው የሚሄደው ስራ ምንም ለነሱ ምሰጋው ምንድነው ትልቁ ራበኝ ይላሉ ቶሎ ምንድነው በጣም ይርባቸዋል ቶሎ ይርባቸዋል በቃ እህል ቤት ውስጥ ካለለ በጣም ነው ምፈራው እኔ ይርባቸዋል ትልቁ ከራበው እንደሆነ ያሟል አይና ትንሹ ነው ቶሎ የሚነግረው ያ ዝም ብሎ ነው የሚያይሽ እንደዚህ ከዛ በኋላ ይወድቃል ትልልቅ ናቸው ስታያቸው ግን ምንም በጣም ነው የሚከብደው በጣም ነው የሚያሳዝኑኝ በእንደዚህ አይነት ኑሮ ላይ ደግሞ የቤት ማጣቱና የቤት መንገላታቱ በቃ መቆም አቃተኝ አንድ ምሳታችም የፈረሰ ቤት እንደዚህም አልነበር እሱ ክፍት በመዳበሪያ ነበርኩኝ ከዛ ውጪ ተባልኩ ልጆቹ ያልቃሉ እኛ እንከሰሳለን ሰው እዚህ ቤት ውስጥ አይኖርም ግራቸው ላይ ይወደኩኝ በቃ ያበድኩኝ ይሄን ቤት አገኘሁኝ ይሄን ቤት መሸሻር ይሄ ቤት አሁን ይሸጣል ባላል ግን ምንድነው እንደምታዩ ግቢውን አይቼ በቃ ሰብስቤያቸዋለሁ ግን እኔ ነገ ሄዳለሁ ሁሌ እግዚአብሔር ወይ እኔ ነገ ሄዳለሁ ማን ነው የሚረከባቸው እንደገና ደግሞ የት ነው የሚኖሩት ክረምት ሲመጣ ለኔ ሞት መጣ በቃ ማለት ክረምት እንዴት ቤቱ እንደዚህ አይደለም ለክረምት ሙሉ ነው ውሃው ሙሉ ነው መነቃነቂያ የለውም አሁን ትንሽ በጋ ስለሆነ ነው እንጂ ሙሉ ነው ይሄ ሙሉ ነው እንደዚህ አይደለም ባይገርምሽ ይሄው አልጋ እየለመንኩ ይሄ አልጋ አሁን የዛኔ ክረምት አልጋዎች ለምኜ ዘርግቼ ነው መመናኖች ስለምናቸው አሮጌ አልጋ ተሰጥቶኝ ልክ ቤቱ ሲያንሰኝ እዚህ ጋር አስደግፌ ክረምቱ ሲሆን እየዘረጋሁ ሁሉ ጊዜ እጄ እንደዚህ እንዳለ ነው የልጆቼ ነገር እውነት ይህንን ፕሮግራም የሚከታተል እግዚአብሔር ይረዳው ሰው እግዚአብሔር ያነሳው ሰው እኔን መርዳት የሚችል ሰው ምግብ አይደለም እኔ ምግብ አይደለም መጠለያ
እንዴት ዋልሽ ሸዋዬ? እንኳን ደህና መጣሽ። አረፍ በይ እዚች ጋር። ከኔ ጋር ደግሞ ሜካፕ እንሰራለን። እኔ በኢቢኤስ ሜካፕ ስቱዲዮ ሜካፕ አርቲስት ብሩህ እባላለሁ። ከፊትሽ ጋር የሚስማማ ቆንጆ ሜካፕ እንሰራለን። ትወጂዋለሽ? የወይዘሮ ሸዋዬን ታሪክ ተከታትለን ተመለስን። ልጆቿና የልጅ ልጇ እዚህ እኛ ጋር ስቱዲዮ ተገኝተዋል። ከነሱ ጋር ደግሞ ትንሽ ቆይታ እናደርጋለን። እንኳን ደህና መጣችሁ። እንኳን ደህና መጣችሁ። እንተዋወቅ እስኪ። እኔ ጽዮን እባላለሁ። አቤኔዘር። አንተስ? ኢያሱና አቤኔዘር። ማነው ስሙ? እሱ ልጅሽ ስንት አመቱ ነው? 2 አመቱ ነው። አንቺ ስንት አመትሽ ነው? እኔ 19። አቤኔዘር ሰላም ነው? ሁሉ ሰላም ነው። አይ በጣም። ስንት አመት ነው አቤኔዘር? 10። ኢያሱ ስንት አመት ነው አንተ? 9። ስንት አመታቸው ነው ወንድሞች? እሱ 16 ሊሞላው ነው። እሱ 22 ያው ይዟል። አቤኔዘር ትመራለህ? አዎ ያኔ ልማ ነበረ ተመጣ ቆምቻለሁ። ስንተኛ ክፍል ሆነ ነው ያቆምከው? በሁለተኛ ክፍል። ለምን አቆምክ? ያኔ አቆም ተብዬ ለሰንት ትምህርት ቲቼ ነው ያቆምኩት። እሱ ይማራል። ስንተኛ ክፍል ነው? አሁን ሁለተኛ ነው። ጽዮን እናትሽ ምን አይነት እናት ነች? አንቺም ሆነ ሌሎች ወንድሞች? እናት መቼም ስለናት ሲወራ አይጠገብም። እናት በብዙ መንገድ ትገለጻለች። እናቴ ለኔ መልካም እናት ነች። በብዙ መከራ ውስጥ ሆና ያሳደገች፣ ለነሱ እንኳን ሳታፈገፍግ እየለመነች የሰው ቤት እያንኳኳች በጣም በቃ በብዙ መከራ አሁንም መከራ ውስጥ ሆና እንኳን ተስፋ ሳትቆርጥ እኛን ሰብስባ በቃ እንዴት ስለሷ ሳወራ በቃ እኔ እንጃ ውስጤ በጣም ይረበሻል። ምክንያቱም ብዙ አብረን ያሳለፍናቸው ነገሮች አሉ ከሷ ጋር። በጣም ጠንካራ ሴት ነች እናት። እንጃ እናቴ ቢያሱ በጣም በቃ ሁሉ ነገር ይብላት ይገልጽልኛል። ምክንያቱም ከልጅነት ጀምሮ እነዚህ ልጆች ራሱ እንደዚህ ይዞ ተስፋ ሳይቆርጡ እንደዚህ በሽታ ይዟት ጥሏት ራሱ እኛን ተስፋ ሳትቆርጥብን አብራን ስላለች ራሱ እግዚአብሔር እውነት ዘላለም ያኖርልኝ ነው። ምክንያቱም እናቴ ባትኖር ኖሮ ይሄን ራሱ አልኖርም ነበር። ብዙ ነገር ነው ያሳለፍኩት። በጣም ብዙ ነገር አጥቼባታለሁ። ግን እሷ አንድ ቀንም በእኔ ተማራት ተቀሙልኝ ተስፋ ነው የምትሰጠኝ። ምክንያቱም አንቺ ሳትኖሪልኝ እንዴት ኖራለሁ ትላለች። እኔ ግን በብዙ ነገር በድያታለሁ። ከዛም አልፎ የማይሆን ሸክም ይዤባት መጣሁ። እሷ ግን አንድ ቀን በእኔ ተስፋ ቆርጣ አታውቅም። በቃ ሁሌ እንዳጽናናችኝ ነው። በቃ ወንድሞች እንግዲህ የአእምሮ እድገት ውስንነት አለባቸውና አስተዳደጋችሁ ምን ይመስል ነበር? እንዴት ነው ያደጋችሁት? በቃ ቤት ውስጥ አንድ ቀን ረፍት አታግኝታ አታውቅም። እኔ እንኳን የሆነ ነገር ቢሆን ማን ይዛችኋል ትላለች። ሁሌ ታስባለች እና ሁሌ በቃ ማታ ማታ ስታለቅስ እኔ ያው ከነሱ ትንሽ ለየት ብዬ ያው ማስተዋል ስለተሰጠኝ ይሰማኛል። ግን እንዲህ ነው ብዬ አልነገራትም እና ቢያንስ ሰው እንኳን ዝም ብሎ ብር ይሰጣል ከሚል የሆነ ነገር እንኳን ሊያደርግላት ወይ ልጆቹን ሊያስተምርላት ወይ የሆነ የሚሰበሰብበትና ለእሷ የምታርፍበትን ነገር ቢያደርግ በጣም ነው ደስ የሚለኝ። ለእሷ እንጀራ መስጠት አያቅታትም። እየለመነችም እያበላችን ነው። ምክንያቱም እንደዚህ አይነት እናት አልነበረችም። በቃ እንዴ አይገባትም፣ እንደዚህ ኑሮ አይገባትም። እንዴ በስንቱ ተሰቃይታ ትችላለች። ወንድሞችሽ ምን አይነት የተለየ እንክብካቤ ነው የሚፈልጉት? አሁን ከቤት ወጥተው አያውቁም። ሰው ጋር አይጠጉም። ሰው አይነኩም ማለት ምንም አያውቁም። እንደዚህ ነው ብለሽ ስትነግሪያቸው እሺ ነው የሚሉት። አሁን እሱን እንደውም ይሄ ትንሽ ይሻላል። ቢያንስ አንድ ነገር ጽፈሽ ሰው ያው የሚረዳው ሰው ነው ያውቁታል። ሰፈር ውስጥ ስትልኪው ገዝቶ ይመጣል። አንዳንዴም ይሳሳታል። እሱን ትነግሪያቸዋለሽ። ይሄ ከነጭራሹ ከቤት ወጥቷል። በጣም ይመቷቸዋል፣ ያመናጭቋቸዋል፣ ይንቋቸዋል። በዚህ ሰዓት እነሱ ይሰማቸዋል። እኔ ምንድነው ለምንድነው የሚማቱት ለምንድነው ያሉ ሲያለቅሱ ራሱ እነዛ አውቀው በእነሱ ያሳበቡ እየመጡ እኛን ስለሚበጠብጡት ከነሱ ከሁሉም ተለይተን በቃ እነሱ እንደሚመቻቸው ግቢ ውስጥ ነፃነት እንዳለ እንዲኖራቸው ስለምንፈልግ እንዲጫወቱ ነው የምናደርገው። ከቤት እንዴት ልትወጪ ቻልሽ? ከወጣሽ በኋላ ምን የገጠመሽ ነገር አለ? አትለው አስቸጋሪ ነገር የምትዩ? እኔ ከቤት የወጣሁበት ምክንያት አንደኛ ሳልወጣ በፊትም ጥሩ አልነበርኩም። ምክንያቱም በቃ እኔ ትምህርት ራሱ በስነ ስርዓት የተማርኩበት ቀን ትዝ አይለኝም። በቃ ከስድስተኛ ራሴን ካወኩበት ጊዜ ጀምሮ እናቴ በጣም ነው የምትሰቃየው። ምክንያቱም
ከዛ ከነበረችበት ከመጣች በኋላ እሱ በየቦታው እየሄደች ነው የፈረሰ ቤት ነው የምትገባው። ከዛ አልፎ ምንም ሳይመስላት ነው የሰው ቤት የምታንኳኳ። ይሄን እያየው ሁሌ ታለቅሳለች። በቃ እሷ ለቅሶ ነው በዛ ላይ ያማታል። በቃ ታለቅሳለች። የእናትን ለቅሶ ማንም አይቶ እኮ ደስ አይለውም አይደል? የሆነ ነገር ላደርግላት ይገባል ብዬ ሁሌ አስባለሁና ትምህርት ቤት ራሱ ሲሄድ አንድ ቀን በቃ ደስተኛ ሆኜ ተምሬ አላውቅም። ትምህርት አልገባሽ እያለኝ መጣ። ማስበው ስለ ቤተሰብ ሆነ በቃ እንዴት መርዳት አለብኝ እያልኩኝ 2 አመት 3 አመት ልማር ሞከርኩ። ግን በቃ ዝቅተኛ ውጤት ነው ተብዬ አንዱን ወደኩኝ። ከዛ በኋላ 9ኛ ክፍል ገባው አቋረጥኩ። ለምን ወጥቼ አረዳቸው ምን እስከመሽቴልኛው የኔ መለወጥ በዚህ ነው እንዴ ብዬ ወጣው። በቃ ማላቆም ወጥቼ ማላቅም በቃ ወጥቼ ለረዳችሁ ስራ ለመስራት ነበር ያሰብኩት እና ደላላ ጋር ሄድኩ። ጠቆሙኝ። ሄድኩ ደላላ ጋር በቃ ማስተንግዶ ነገር ሰጡኝ። በቃ በዛ ማለት ብዙ ነገሮች ገጥሞኛል። ሰካራም አለ፣ በጣም የሚላከፉ ሰዎች አሉ። በቃ በጣም ብዙ ቻሌንጆች አሉ ሴት ስለሆንኩኝ እና ማደር አይቻልም። ማደሪያም ያልነበረኝም ስወጣ ከቤት ለማንም አልተናገርኩም። እዛው ነው እያደርኩና በብዙ ሊሸጡኝ ሁሉ ያሰቡ ሰዎች ነበሩ። ሊደፍሩኝ ሁሉ ምታግለው ነበር። ግን እግዚአብሔር በዛ ሁሉ አሳልፎኝም በቃ እዛም ሆኜ እሰራለሁ። ደሞዜን እንኳን ይዤ ወደ ቤት ገባለሁ። እሷን እንኳን ቢያንስ አንድ ልብስ ባለብሰው ለኔ ትልቅ ነገር ነው ብዬ በጣም አስቤ ከዛ በቃ ሴት ልጅ ትሳሳታለች አንድን ሰው ስታምን በቃ የማይሆን ነገር መጣ። በቃ እዛ ደግሞ ሆኜ እናቴ በጣም ታለቅሳለች። ቤት ሆና ትጠራኛለች፣ ትታመማለች። ይሄን ሁሉ ደግሞ ስሰማ በቃ መታገስ አቃተኝ። ምክንያቱም እናቴ ነች። ደግሞ እኔ ሳጣ የሆነ ነገር ከሆነች ጸጸቱ ለኔ ነው ዞሩ። በቃ ሄድኩ ወደ ቤት ስገባ ግን የማይሆን እርጉዝ ነበርኩ አላወኩም። እኔም በቃ ገባው። ግን እግዚአብሔር ይባርካቱነት ዘላለም እድሜዋን ያቆየው። አንድ ቀን በኔ ሳትማር ተቀበለች በጸጋው እሱንም እያለቀሰች። ግን አሁን ደግሞ በቃ ወለድኩና ቤት ታስሬያለሁ። እናቴ ላይ ሌላ ሸክም መሆን አልፈልግም። ወጥቼ መስራቱን ጋር ብፈልግ እናቴ ላይ ሸክም ሆኜ ልጁን ጥዬ እነሱ ላይ እንዴት ጥዬ እሄዳለሁ? ሲጀምር ራሱ አይሆንም። የልጅሽ አባት ይረዳሻል? ትገናኛላችሁ? እንዴት ነው ያለው ነገር? የልጅ አባት አንገናኝም፣ አይረዳኝም። ምክንያቱም እኔ እሱን ጥዬ ከመጣሁ በኋላ ከዛ በኋላ ተገናኝተን አናውቅም። አይዞሽ ሲሆን ወጣት ነሽ፣ ገና 19 ዓመትሽ ነው፣ ልጅ ነሽ ገና። ብዙ እህቶቻችን ላይ እንደዚህ አይነት ነገር ሲከሰት እናያለን። ስህተቱ አንዴ ከተፈጠረ በኋላ ምንም ማድረግ ስለማይቻል ተስፋ ማድረግ ወደፊት መቀየር እንደሚቻል ማመን ነውና አንቺም ተቀይረሽ እናትሽንም ቤተሰቦችሽንም መቀየር ትችያለሽ። ከበረታሽ ከጠነከርሽ ሁሉም ነገር ያልፋል። እናታችሁ ወይዘሮ ሸዋዬ ትምጣና ደግሞ እሷ ትቀላቀለን። አብረን ደግሞ ትንሽ ቆይታ እናደርጋለን። እንኳን ደህና መጣሽ ሸዋዬ። ጊቢ እንኳን ደህና መጣሽ። እንኳን ደህና መጣሽ። አረፍ በይ። በጣም አምሮብሻል ሸዋዬ። እኔም ደስ ብሎኛል። እግዚአብሔር ያክብርልኝ። በጣም ታምራለች። እንደዚህ ሁሌ እንደዚህ ብትሆንልኝ ደስተኛ ነኝ። በቃ ተጎሳቁላ ነው ሁሌ ከቸርች ስትመጣ ራሱ የምትመጣው። እንደዚህ እግዚአብሔር ባርካችሁ ነት እንደዚህ ራሱ ስላየኋት በጣም ደስ ብሎኛል። ልቧ ተሰብሮም ጠንካራ ሴት ልጅ ናት። እግዚአብሔር እውነት በጣም ነው የምወድሽ። እኔም እውነት ሁሌም ኑሪልኝ። እናንተንም አመሰግናለሁ። ቅድም እናቴን ይቅርታ መጠየቅ ፈልጋለሁ እያልሽ ነበረ። አዎ ያው ሸዋዬ ያለች ይቅርታ መጠየቅ ትችያለሽ። እና በጣም ይፈልግሻል። ከቢልኝስ ሱቅም ዳቦ ገዛለሁ፣ ሁሉም ነገር ላሳላካለሁ። ሱቅም ላካለሁ፣ ቤትም አንጥፌ እጠብቃታለሁ። በሁሉም ነገር ስለማዳት ከመዋላ ጨዋወኛ አግዛታለሁ ብዬ አስባለሁ። ጎበዝ። እኛም አይተናል። በጣም ነው የምትረዳት የምታግዛት። ጎበዝ ሻ በኔዘር ጎበዝ። ሸዋዬ በጣም ጠንካራ እናት ነሽ። ሁለቱም ልጆች ያሉበትን ሁኔታ አይተናል። እነሱን ተንከባክቦ ይሄን ሁሉ አመት መቆየት ስለሆነም ደግሞ ያጫወተችን ነበር የደረሰባትንና እንደ እናት ይሄን ሁሉ ኃላፊነት መሸከም ቀላል አይደለምና ጠንካራ እናት ነሽ፣ ጎበዝ እናት ነሽ። ስለዚህ በመጀመሪያኛ አድናቆታችንን ነው ልንገልጽልሽ የምንወደው። መጀመሪያ
ልጆች ላይ እንደዚህ አይነት ነገር እንደነበረ መቼ ነበር ያወቅሽው? ህይወትሽ ላይስ ምን አይነት ጫና አምጥቶብሻል? 3 ዓመት ድረስ ራሱ አልሄድም ብሎኝ ነበር። አይሄድም ነበር፣ በእግሩ አይራመድም። እና የልጅነት ልምሻ ያዘው ብዬ በቃ ተስፋ ቆርጬ ነበረ። በድንገት ነው አንዴ ሮጠ። ከዛ በኋላ ምንድነው መሰለሽ እላው ላይ ይጸዳዳ ነበር ለረጅም ዓመት። በዛ ነው ያወቅኩት። በቃ መንግስት ትምህርት ቤት ሞክሬው ነበር። አይዝም መሄድ ነው የሚወደው፣ ዝም ብሎ ነው የሚቀመጠው። ከዛ በኋላ በቃ ይጠፋል። መዞር፣ ቆሻሻ መልቀም ምናምን ነው። እሱን ደግሞ አፍ አልፈታም ነው ያለኝ። እንትን ይላል እሱም እና ምንም በቃ ምንም እንትን አይልም። መሄድ እሱ ቶሎ ሄዷል፣ ግን አፍ ቶሎ ብሎ አልፈታልኝም። ሁሌ እነሱን ገብቼ ሳይ በጣም ያመኛል። እንቅልፍ የለኝም። እኔ እንቅልፍ የሚባል የለኝም። ሳያቸው ያመኛል። ልጆች ሲሄዱ እኮ ይፈልጋሉ መሄድ እናቴ መቼ ነው ከቤት የምወጣው? አልሄድም ይለኛል። እሱ ትምህርት ቤት በቃ ጨንቆኝ አሁን ህዳር ነው ታህሳስ ነው ሰው ለምኝ አስተምሩልኝ ባካችሁ ዝም ብሎ ነው ይግባ አልኳቸው። በቃ አንቺ ለሊት 12 ሰዓት ደውዬ እኮ ነው በቃ አንቺ እንደዚህ ከምትሆኚ ይማራሉ፣ እግዚአብሔር ዘመናቸውን ይባርክና በቃ ይሄዳል ይመጣል። 1,000 ብር ነው የሚከፈልልን። ከባድ ነው በቃ ለኔ ህይወት በጣም ከባድ ነው። ሁለቱም ላይ የኢሹ አንድ አይነት ምልክት ነው። እሱ ላይ እንደዚህ አይነት ምልክት ነበር። አዎ አንተ አይነት ነው በቃ አሁን ማየው ምንም በቃ እኔ ግራ ይገባኛል። አሁን አፍቶብኝ ፖሊስ ጣቢያ ሁሉ አድሮ ነው የተገኘው ካራ። እንደው መፍትሄ የሆነ ነገር ህክምናም ሊሆን ይችላል የሞከርሽው ነገር አለ? በምን አባቴ መፍትሄ ላድርግ ማለት ምን ሩጫዬ ከራባቸው አንቺንም ጠይቃለሁ፣ እሱንም ጠይቃለሁ፣ ያችንም ጠይቃለሁ። ይሄ ነው በጣም ቶሎ ይርባቸዋል ሁለቱ። በቃ ለምግብ ብቻ ነው የምሮጠው። ልብስ እንኳን ገዝቼላቸው አላውቅም። እኔ ከቸርች ምናምን እያመጣሁ ነው ማለብሳቸው እንጂ እኔ ህክምና ምናምን ሲጀምር እኔ ሰውም አላውቅም። ሰውም ምን ብዬ ማለትም ምንም በቃ እኔ አልተከታተልኩላት። ምናልባት ዛሬ ባለቤትሽ በአጋጣሚ አልተገኘምና ባለቤትሽ ልጆቹን ይንከባከባለሁ ያግዝሻለሁ የሚለውን ነገር ንገሪኝ እስቲ። አዎ እሱ ባለው መጠን ያግዘኝ ነበረ። ፊት ያግዘኛል ማለትም ያለውን ያው የሱም ደሞዝ 2,000 ብር ናት። እኔም እንደዛ አጋጅተን ቤት ኪራይ አለ፣ ቀለብ አለ፣ መብራት አለ። አሁን አቃተው። ጤፍ ብድር ነበረ የምንወስደው እኛ መጀመሪያና የጤፍ ብድር ሲከማችበት አቆመ። በቃ ሙሉ በሙሉ አቆመ። ብር የሚሰጠውንም አቆመ። የቤት ኪራይዋን አንዳንዴ እንትን ሲል አንዳንዴ ሰዎች እየለመንኩኝ እንትን ይላል። በቃ አሁን ምንድነው ጫናው እኔ ላይ ነው ያለው። ልጆቹ ይወዳቸዋል፣ ግን እልፍ ማለት ነው ያቃተው። በጣም ጠንካራ እናት ነሽ። ታሪክሽንም አይተናል። እኛም ደግሞ ዛሬ ወደ አዲስ ምዕራፍ የምትሸጋገሩበት ቀን ስለሆነ እንደ ቤተሰብ ይጠቅማችኋል፣ ያግዛችኋል ብለን ያሰብንበትን ስጦታዎች ደግሞ እናበረክታለን። የምትኖሩበት ቤት ያፈሳል። አሮጌ ቤት ውስጥ የኪራይ ቢሆንም አሮጌ ቤት ውስጥ ነው የምትኖሩትና ኪዳኔ በላይ በቤት ማስዋብ ላይ በተለይ ደግሞ እንደ የተቸገሩ ሰዎችን ቤት በማደስ ላይ የተሰማራ ሰው ነው። እሱ ቤታችሁን አድሶ አሁን ከምትኖሩበት ስቃይ እንግዲህ በተሻለ ቤት ውስጥ እንድትኖሩ ቤታችሁን ለማደስ ቃል ገብቷል። ኪዳኔ በላይን በዚህ አጋጣሚ እናመሰግናለን። ከዛ በተጨማሪ ኮልፌ ወረዳ 4 1 ኩንታል የፍርኖ ዱቄትና እንዲሁ ደግሞ 2 ካርቶን ፓስታ ልጆችን እንድትመግቢ ለተለያየ ነገር እንድትጠቀሚበት እሱንም በስጦታ አበርክቷል። ኮልፌ ወረዳ 4ንም እናመሰግናለን። ኢቢኤስ ቴሌቪዥን የልብስ ማጠቢያ ማሽንና የቺፕስ መስሪያ ማሽን አበርክቶልሻል። የጤና እክል እንዳለብሽ በታሪክሽ ላይም አሁንም እየነገርሽን ነበርና የተሻለ ሕክምና አግኝተሽ በተለይ ደግሞ የግፊቱ ነገር ያሳስብሻል፣ ሕክምና አላገኘሽም። ቅዱስ ኡራኤል የውስጥ ደዌ ስፔሻሊቲ እስከፈለግሽው ጊዜ ድረስ እንድትታከሚ የነጻ ሕክምና አበርክቶልሻል። እንግዲህ ጽዮንም እናትሽን ከጎኗ ሆነሽ ማገዝ ፈልጋለሁ ከዚህ በኋላ እሷ እንድታርፍ ነው የምፈልገው ስላልሽ
በተበረከቱላችሁ ነገሮች እየሰራሽ እሷንም እንድታግዣት ጤናዋም እንዲመለስ የህክምና ክትትሏንም እንድታረግ ትልቁ ኃላፊነት ወደ አንቺ ነው የሚመጣው ነው። ትልቁ ኃላፊነት በዚህ ትክሻታለሽ አይደል? ትክሳታለሁ። እናንተንም እግዚአብሔር ባርክልን እና ሁሉንም ሰው በቃ እግዚአብሔር ባርክልን ነው የምልህ። እግዚአብሔር ባርካችሁ። አሜን አሜን። ምናልባት ግን የሸዋዬን ልጆች በዚህ አጋጣሚ የሚያዩ ባለሙያዎች ሊኖሩ ይችላሉ፣ የስነ አእምሮ ባለሙያዎች ሊኖሩ ይችላሉ። ምን አይነት ህክምና ምን አይነት እርዳታ እንደሚያስፈልጋቸው እንደ ባለሙያ አይተው ሊያግዟቸው ፈቃደኛ የሆኑ እንዲሁ ደግሞ አቅሙ ያላችሁ ደጋግ ኢትዮጵያውያን በቻላችሁት ሁሉ ይሄንን ቤተሰብ እንድታግዙ ጥሪ እናስተላልፋለን። በመጀመሪያ እግዚአብሔር ይመስገን ለዚህ ያደረሰን እሱ ነውና ቀጥሎ ከኔ ጋር ተቸግረው አሉ ከኔ ጋር 5ም 10ም ስለምናቸው እስከዛሬ ለረዱኝ እግዚአብሔር ዘመናቸውን ይባርክ። ቤተክርስቲያንንም ዓለም ብርሃን ቤተክርስቲያንንም አመሰግናለሁ። እናንተንም እግዚአብሔር ዘመናችሁን ይባርክ። ኑሩልኝ፣ ተባረኩ። እኛም በጣም እናመሰግናለን። ታሪካችሁን ፈቅዳችሁ ስላጋራችሁን ከኛ ጋር ስለነበራችሁ ቆይታ እናመሰግናለን። ወደፊት ደግሞ ሰርታችሁ እንደ ቤተሰብ ተለውጣችሁ ሸዋዬም አንቺም ልጆችሽም የተሻለ ጤንነት ላይ ሆናችሁ እንድናገኝ እንመኛለን። መልካሙን ሁሉ ይግጠማችሁ፣ ያሰባችሁት ይሳካ። የዛሬው አዲስ ምዕራፍ ፕሮግራማችን ይህን ይመስል ነበር። እሁድም በኢቢኤስ